በዛሬው ቪዲዮ የባህር ዳር ዩኒቨርሲቲ ሎጂክ ፋይናል ኤግዛም ሞር ፋላሲ ላይ ፎከስ አድርገን የሰራነው ቪዲዮ ነው። ባህር ዳር ዩኒቨርሲቲ ላይ ፋላሲ ጥያቄ ምን ጊዜም የማይቀር ጥያቄ ስለሆነ ምርጫዎች ላይም ደረቅ ጥያቄ መልክ ስለሚመጣ ፋላሲ በደንብ እንድትሰሩት እንደሚያግዛችሁ ተስፋ እናደርጋለን። ለዚህ ቻናል አዲስ ከሆናችሁ ይህ ቻናል የተለያዩ ዩኒቨርሲቲዎች ፋይናል እና ሚድ ኤግዛም የምንለቅበት ቻናል ነው። በቀጣይም በሰከንድም የተለያዩ ዩኒቨርሲቲዎች እንለቃለን። ከነዛ ውስጥ የባህር ዳር ዩኒቨርሲቲ አንድ ትኩረት አድርገን እየለቀቅንበት ያለ ዩኒቨርሲቲ ስለሆነ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በምንለቅበት ሰዓት በቶሎ እንዲደርሳችሁ እንዲሆን ሀሳባችንን ለመግለጽ እንወዳለን። ስለምትከታተሉ ከልብ እናመሰግናለን። ትዕዛዙ እንደሚለው ኔም ዘ ታይፕ ኦፍ ኢንፎርማል ፋላሲ ኮሚትድ ኢን ኢች ኦፍ ዘ ፎሎዊንግ አርጉመንት ኢን ዘ ኬዝ አጌንስት ፐርሰን አፒል ቱ ፒፕል false fallacies write exactly specific variety of fallacies committed in each. If no fallacy is committed simply write no fallacy. በዚህ ኢንፎርማል ፋላሲ የሆኑትን ፋላሲዎችን ለይታችሁ ጻፉ ነው። ፋላሲ ካልሆነ ደግሞ ጀስት ኖ ፋላሲ ብላችሁ ጻፉ ነው። እንግዲህ እንደምታዩት አንዱ ጥያቄ ሁለት ለሚይዝ ሁለት ሲባዛ በ8 16 ማርክ ነው የሚይዘው ፋላሲ ላይ። ስለዚህ ፋላሲ በደንብ ምርጫዎችንም የተለያዩ ፋላሲዎች ስላሉ ፋላሲ ቢያንስ ከ50 እና ከ50% በላይ የሚይዝ ስለሆነ በደንብ ትኩረት እንድታደርጉበት ይሄን ቪዲዮ በደንብ እንድትከታተሉ እንጋብዛለን። አንደኛ ጥያቄ የሆነ it is true that I killed my parents. I fully admit that I murdered them in cold blood but I should get a light sentence. After all I am orphan. ምንድነው እያለን ያለው እንትኑ ቤተሰቦችን ከወርነቱ ቤተሰቦችን እንደገደልኩ አምናለሁ። ጥፋተኛ ነኝ ስለገደልኳቸው አምናለሁ። ግን ቅጣቱን ማቅለያ ብሎ ያቀረበው ሐሳብ ምንድነው? ወላጅ አልባ ነኝ ብሎ ነው ሐሳቡን ያቀረበው። ቤተሰቦችን የገደላቸው እሱ ነው። ከዛ በኋላ እንትን ብሎ ሲያቀርብ ማስተዛዘኛ ብሎ ሲያቀርብ ወላጅ አልባ ነኝ ብሎ ነው ያቀረበው። ይሄ ለማስተዛዘን ስለሞከረ ምንድነው አፒል ቱ ፒቲ ነው የምንለው ማለት ነው። እያደረገ ያለው ማስተዛዘን ነው። እንዲያዝንለት ነው ዳኛውን እየጠየቀ ያለው። ስለዚህ አፒል ቱ ፒቲ እንለዋለን ማለት ነው። ሁለተኛ ቶም አይ ኖ ዩ think that new electronics plants should be located in Bahar Dar. Well, you are wrong. It should located at Hawassa. I am your boss, right? And you are up for a promotion next month, right? You want to promote. Well, then the conclusion is obvious. The electronics plant should be located in Hawassa. ይሄ በቶምና በፖዙ መካከል እየተደረገ ያለ አርጉመንት ነው። ቶም እንትኑ እንዲተከል የፈለገው ባህር ዳር ነው ኤሌክትሮኒክስ። ከዛ በኋላ ቶምን ምንድነው ያለው? አንተ ባህር ዳር እንዲተከል እንትኑ ትፈልጋለህ፣ ነገር ግን እሱ መተከል ያለበት ሐዋሳ ነው። እኔ አንተ አለቃ ነኝ አሉ። በቀጣይ ወር አንተ የእድገት እንትን ይሰጣል። ያን እድገት ደግሞ ትፈልገዋለህ። ለማግኘት ከፈልክ እድገቱን ለማግኘት ከፈልክ ሐዋሳ ነው መተከል ያለበት። እሱ ቦሱ ነው። እድገቱ የሚያገኘው ደግሞ በሱ መሰረት ነው። እድገቱን ለማግኘት የግድ ምን ማድረግ አለብህ አሉ? ሐዋሳ እንትን ማለት አለበት፣ ያለበለዚያ እድገቱን አታገኘውም እያሉ ይሄ ኢሞሽናሊ እያስፈራሩ አፒል ቱ ፎርስ እንለዋለን ማለት ነው። ስለዚህ ሁለተኛ ጥያቄ አፒል ቱ ፎርስ ይሆናል። ሶስተኛ ጥያቄ don't get loan. If you do, you will be interested to spend money you don't have. Then you will be extravagantly spend your money. Then you will be in real debt and you will have to drop out of school pay your debt. You will end up failure in life. ምን እያደረገ ነው ያለው? መጀመሪያ ላይ ዶንት ጌት ሎን አለ፣ ብድር እንዳታበደር አለ። if you really interested spend money you don't have. ከተበደርክ ደግሞ ካለህ በላይ ወይም ደግሞ ወለዱ ስለሚጨምር ካለ በላይ ነው እየከፈልክ የምትመጣው አለ። then you will be extravagantly spend your money. አዘዋላ extravagantly ማለት አባካይ ትሆናለህ። ገንዘብን በቡክን ይሆናል፣ ገንዘብ አይጠራቀም። then you will be in real debt. ከዛ ብድር ውስጥ ትገባለህ፣ ትልቅ ዕዳ ውስጥ ትገባለህ። and you will have to drop out of school pay to pay your debt. አዘዋላ ብድርን ለመክፈል ብለህ ትምህርትን ታቋርጣለህ። አዘዋላ you will end up failure in life. ከዛ በኋላ በህይወትህ ስኬታማ አትሆንም ማለት። ይሄ ምንድን እያደረገ ነው? ቼን ነው እየተቀጣጠለ ነው የመጣው። ስለዚህ ቼን ነው። አንድ ሐሳቡ ቀጣይነት አለው፣ አንዱ መዘዝ እያመጣ። ስለዚህ አንድ ነገር ተቀጣጣይነት ያለው ችግር ወይም ደግሞ ከአንዱ ወደ አንዱ እየባሰ የሚሄድ ነገር ተቀጣጣይነት ያለው ነገር በሙሉ ስሊፐሪ ስሎፕ ይባላል። ይሄም በዛ በኮንሲኩዌንስ እየጠበቀ ስለሄደ ለዚህኛውም
ስሊፐሪ ስሎፕ እንለዋለን ማለት ነው። አራተኛ ጥያቄ ስፖክስማን ስፖክስማን ፎር ዘ ገቨርንመንት ሃዝ አርጉድ ዛት our insistence 12% increase in pay for workers inflationary, but government own actions are more inflationary than ours. The government just gave a 15% increase to every single employee of the ፌዴራል ቢሮክራሲ። የመንግስት ቃል አቀባዩ ምንድነው እያለ ለፎረስቲል ወርከሮች 12% የገንዘብ የደሞዝ ጭማሪ መደረጉ አገሪቱ ላይ ኢንፍሌንተር ወይም ደግሞ የዋጋ ግሽበት ያመጣል ያለ የመጀመሪያው ሴንተንስ። ከዛ በኋላ ቀጣይ ደግሞ ብሎ አቀረበ እንትኖች ደግሞ ይሄ አርጉመንት የሚያቀርበው ሰውዬ ነገር ግን የገቨርንመንት በራሱ የሚሰራው ስራ ከኢንፍሌንተር ወይም ደግሞ ከዋጋ ግሽበት ጋር ለማስኬድ ካለው እንትን አቋም ጋር በጣም የራቀ ነገር ነው እየሰራ ያለው። ምክንያቱም ለራሱ ወይም ደግሞ ለጀንት ኤምፕሎይ የሚሰው ትላልቅ መስሪያ ቤቶች ላይ ለሚሰሩት ባለስልጣኖች 15% ደሞዝ ጭማሪ አድርጓል አለ። ስለዚህ ይሄ ምን አይነት ፋላሲ ነው? ይሄን ምክር ልትመክረኝ አትችልም ወይም ደግሞ ይሄ ነገር በእኔ ላይ ሊደረግ አይችልም ምክንያቱም እሱ እያደረገው ስላልሆነ። ይሄ ምንድነው? ዩቱ ፋላሲ ማለት ነው። ይሄ ነገር በእኔ ላይ ሊደረግ አይችልም ምክንያቱም እነሱ እያደረጉት አይደለም። ሲጋራ አንተ ልትመክረኝ አይደለም አትችልም ስለ ሲጋራ ምክንያቱም አንተ ራሱ አጫሽ ስለሆንክ። ይሄ ትክክል የማይሆንበት ምክንያት አንድ ፋላሲ የሚሆንበት ምክንያት ለምሳሌ ትልልቅ መስሪያ ቤቶች ላይ ያሉ ሰዎች ደሞዛቸው ቢጨመር በቁጥር ትንሽ ስለሆነ ያን ያህል የዋጋ ግሽበት ሊያመጣ ይችላል። ትንንሽ መስሪያ ቤቶች ላይ ያሉ እንትኖች ግን በቁጥር በጣም ብዙ ስለሆኑ መንግስት 12% ለነሱ ቢጨምር ዋጋ ግሽበት ሊያመጣ ይችላል። እና ይሄ ጀስት እነሱ ተጨምሯቸው አይደል ለትልልቆቹ ከማለት ይልቅ እኛ በዚህ ምክንያት ሊጨመረን ይገባል ዩቱ ፋላሲ አይሆንም ነበር። ነገር ግን ይሄን ስለተጠቀመ ጀስት እነሱ ስለተጨምሯቸው እኛም መጨመር አለበት የሚለውን ህግ ስለተጠቀመ ዩቱ ይሆናል ማለት ነው። አምስተኛ ጥያቄ ዶክተር ብሩክ has argued that the open position in the mathematics department should be given to Dr. Bezabet. Brook argument should be discounted since Brook and Bezab are good friends. ምንድነው ብሩክ ምንድነው ያለ ማትማቲክስ ዲፓርትመንት በዛ ዶክተር በዛብህ ሊሰጥ ይገባናል። ዶክተር ብሩክ በሰውየው ግን ምን ብሎ እንትን አለ? ይሄን ነገር ልንቀበለው አንችልም ወይም ደግሞ ይሄ ነገር ዲስካውንት መሆን አለበት ምክንያቱም ብሩክና በዛብህ ጓደኛሞች ስለሆኑ አለ። ጓደኛ ምናልባት አፌክት ሊያደርግ ይችላል ነገር ግን ጓደኛ ስለሆነ መቀበል የለብንም ማለት አጌንስት ዘ ፐርሰን ነው። ምክንያቱም ሰውየው ባለበት ፖዚሽን አታክ ስታደርጉት ይሄ ምንድነው ምንጊዜም አጌንስት ዘ ፐርሰን ነው። ሰው ምናልባት ዶክተር በዛብህ ትክክለኛ ፖዚሽኑ የሚገባው ሰው ሊሆን ይችላል ነገር ግን ጓደኛ ስለሆነች ብቻ እኛ ልንቀበለው አንችልም ማለት ይሄ ትክክል ያልሆነ ሀሳብ ስለሆነ አጌንስት ዘ ፐርሰን ትክክለኛ መልስ ይሆናል ማለት ነው። ስድስተኛ ጥያቄ it is good to exercise 30 minutes per day because it is rejuvenate your body and we know that it rejuvenate your body because people know exercise living than those who don't and we know they live longer because people who exercise feel better and this is true because it is good to exercise 30 minutes per day. ይሄ ሙሉ በሙሉ ስለ አንድ ነገር ተተውት ፕሪሚሱና ኮንክሉዥኑ ተመሳሳይ ነገር ነው። it is good exercise 30 minutes per day because it is rejuvenate your body አለ። ከዛ በኋላ መጨረሻ ላይ ምን ብሎ ነው ኮንክሉዥን and this is true because it is good to exercise 30 minutes per day ኮንክሉዥኑ ፕሪሚሱም ተመሳሳይ ነው ራሱን ደገመው ማለት ነው። ስለዚህ ሰርኩላር ሆነ ወይም ደግሞ ቤጊንግ ዘ ኩዌሽን ማለት ነው። ራሱን በመደጋገም የተለየ ነገር እንዳመጣ በማስመሰል ነገር ግን ራሱን በተለያየ በትንሽ ቋንቋ በመለወጥ ራሱን ፕሪሚሱ ላይ የተጠቀመውን ቃላቶች ድጋሚ እንደ ኮንክሉዥን አቀርቦ ሲያቀርብልን ይሄ ቤጊንግ ዘ ኩዌሽን ይባላል። ስለዚህ ስድስተኛ ጥያቄ ቤጊንግ ዘ ኩዌሽን እንለዋለን ማለት ነው። ሰባተኛ ጥያቄ ፍቅሩ shouldn't thrown out of university for cheating. He has been on academic problem for the past year and this is caused terrible stress. The poor guy hasn't been able to sleep at night. He can't keep his food down and he constantly sick with worry about his future. Surely you can find it in your heart
to give him second chance ይሄ ቀላል ነው በቃ ሙሉ በሙሉ ይሄ ሀዘኔታ ለፍቅሩ በሀዘኔታ እንትኑ እንዲቀርለት ያደረጉ ስለሆነ ሰባተኛ ጥያቄ አፕል ቱ ፒቲ ነው የሚሆነው ሀዘኔታ ስለሆነ ማለት ነው። ስምንተኛ ጥያቄ ሜሪ complains that our curriculum is weak in areas relating to diversity but have you seen that girl tattoos they are really something great especially the red one right above her rear and she must have a pound of metal stuck in her body. Two big loops hang from her ears. They are small bars built through her tongue and another through her navel. እንደው እንትን እያለን ያለው ሜሪ ስለ በካሪኩለም ውስጥ ስለ ዳይቨርሲቲ ወይም ደግሞ ስለ ብዝሃነት ስላለው ካሪኩለሙ ላይ ድክመት እያነሳሽው ስለ ብዝሃነት ያለው ድክመት አንተን ካሪኩለሙ ላይ ደካማ ነው እያለች ነበር። ከዛ በኋላ እያነሳ ያለው ከዛ በኋላ ግን መልሱ ላይ ምንም አይገናኝ ሐሳብ እያነሳ ነው። ከዛ ላይ ያለችውን ሲታይታታን ታቷን አይተዋ ምናምን እያለ ምንም አይገናኝ ነገር እያነሳ ሐሳቡን ሙሉ በሙሉ እያስቀየሰ ነው። ሐሳብን ሙሉ በሙሉ ማስቀየስ ሬድ ሄሪንግ ይባላል። ስለዚህ ለስምንተኛ ጥያቄ ሬድ ሄሪንግ ይባላል። ለምሳሌ ከባህር ዳር ላይ ሬድ ሄሪንግ ምሳሌ የሚሆናችሁ ባህር ዳር ላይ በጣም ውሻ እየበዛ ውሾች ደግሞ በጥንቃቄ በንጽህና ካልተያዙ በሽታ ሊይዛቸው ይችላል። ይሄ ደግሞ ሰዎችን ለተለያዩ በሽታዎች ወይም ደግሞ ለውሻ በሽታ ያጋልጣቸዋል ስንል መልሱ ላይ ምን ይላል? ስለ ባህር ዳር አየር ሁኔታ ምናምን የሚያነሳ ከሆነ ይሄ የሬድ ሄሪንግ ምሳሌ ነው። ምክንያቱም ማይገናኝ ሁለት ወይም ደግሞ የመጀመሪያው የተነሳበት እንትን በመሳት በመልቀቅ ስላቀረበው ሬድ ሄሪንግ ይባላል ማለት ነው። የዛሬው በፋላሲ ላይ ትኩረት አድርገን የሰራላችሁ ቪዲዮ በዚህ ተጠናቋል። በቀጣይ በተለያዩ ኤግዛሞች ስለምንመጣ ሰብስክራይብ ያደርጋችሁ ሰብስክራይብ በማድረግ በምንለቅበት ሰዓት በተሎ እንዲደርሳችሁ እንዲሆን ለማሳሰብ እንወዳለን። ስለምትከታተሉ ከልብ እናመሰግናለን።